ሰላም እንዴት ናችሁ? ይሄ ከህይወት ቅምሻ ቻናላችን ቡና ከኛ ጋር ወይ ኮፊ ዊዛስ የተሰኘ ፕሮግራማችን ነው። ዛሬም ጮማ በሆነ ወሬያ ሰላችሁ ወጣና ሜሪ ያለች አጠገኝ መጀመሪያ ቡና አይደል? ቡናችን እየጠጣ ለቡና ያለኝን ፍቅርና ክብሮት እንደምታውቂው ነው። ቡና መከበርም አለበት። ያው ቡና ነው እንደዚህ አይነት ወሬ ነው ወሬ የሚያሰራ አይነት ይዘት ያለው ወሬ ብታመጪበት ቡና በቃ አይ ነው። ዛሬ ደግሞ የዛሬ ወሬያችን ደግሞ ትንሽ ከበድ የሚል ታሪክ አለን። ታሪክ አንብልሻለሁ ዛሬ አስገራሚና አስደንጋጭ ታሪክ አለን። ሰላም ምህረት እንዴት ናችሁ? ወደ ጉዳይ ስገባ ወደ ገደል ነው ወደ ጉዳይ ስገባ ሰላም ታምን ያረጋል ብላ ነው ቢራዝም ወደ ጉዳይ ስገባ የ10 ዓመት ልጄ የፖርን ሱሰኛ ሆኖ አገኘሁት። ምኑ ገብቶት ምኑ አስደስቶት እንደሆነ አላውቅም። ከየት እንደለመደ ስጠይቀው እኔ ቤት ሳልኖር ከሰራተኛችን ጋር የሚያዩን ነገር ነገረኝ። ዋት ይገርምሽ እንዴ ተጣጣለ ያስጣጣል እየጠጣሽ ስኳር አለው ግን አይ ቆይ አጣጣሚ ስጠይቀው ቤት ሳልኖር ከሰራተኛችን ጋር እንደሚያይ ነገረኝ። ጭራሽ እንደነሱ እንሞክር እያለች ዋው እንደምትስመው እንዲነካካት እንደምታደርግ ነገረኝ። ጌታ ሆይ ፈጣሪ ያሳይሽ የ10 ዓመት ልጅ ፈጣሪ ያሳይሽ የ10 ዓመት ልጅ ላናግራት ስወጣ ቤቱን ለቃ ሄዳለች። አሁን ልጄን እንዴት እንደምረዳው ግራ ገብቶኛል። በጣም ጨዋና ናት አይዘው እንደምረዳው ለምን አልሽኝ እንደዛ? እኔ መረዳት አይደለም መጀመሪያ ካጋጨሁት በኋላ ከዛ ሰርቫይቭ ሲያደርግ ነው ስለመረዳዳት ለማውራት ፎሪል ወይ ምናልባት አልጠቀሰችው ሊሆን ይችላል እንጂ እርግጠኛ ነኝ መቼም አይስቆጣ አውራው ባይ ዘ ዌይ ይሄንን ብቻ ሳይሆን ይሄ በጣም ክሊር ስላልነበር ወሬዋ ጠየቅኳትና ላይክ ምን ማድረግ እችላለሁ ነገር ገባሽ? ሆነ ሰራተኛ ጋር ጥየው ሄዳለሁ ከዛ የልጅ ይሄ እንትንም ትንሽ ይገባኛል አለች። ሳይኮሎጂም ትንሽ ስለሚገባኝ በትሪትመንት ካልሆነ እንደዚህ መጫኑ ትርጉሙ አልታየኝም አለች። ፖይንት አላት አክቹሊ አይደል? አዎ ግን እዛው ላይ ምን አለ መሰለሽ ልጆቻችን ላይ በተለይ ብዙ ጊዜ የምንሳሳተው የአንደርስታንዲንግ ደረጃ ብለን የምናስበው ነገር አንዱ ምንድነው መሰለሽ ችግርን እንደ ችግር እንዲረዱት ማድረግ ላይ አንደርስታንዲንጋችን ከመጠን በላይ ማለት ጥሩ አንደርስታንድ አረግናቸው እንልና አንድ ነገር ችግር እንዴት እንደሆነ ወይም አንድ መጥፎ ነገር እንዴት መጥፎ እንደሆነ ሪአክሽን ይፈልጋሉ ልጆች። እንዴት ሪአክት እንደምታረጊበት ማወቅ አለባቸው። ያ እሱማ እኮ ተቆጣችሁ ስትቆጣው ጭራሽ ባይ ዘ ዌይ ሙሉ ቴክስቱን ያው እንደምታውቂው አያለሽም ሳይኮሎጂ ነው ልጄ ሆይ እንደዚህ ምናምን እያልሽ አድታረጊዋለሽ ማለት እንደዛ እሷ ግን እንደዛ ነው የተረዳችሁ። ባይ ዘ ዌይ እኮ እሱን ነው የምልሽ ልጆቻችንን አንደርስታንድ እናደርጋለን ብለን ስናስብ አንዳንድ ጊዜ ኢሞሽናችንን አለማሳየትም ራሱ እንትን ነው ዋይዝ ነው ብለን እናስባለን። ያ ኢሞሽናችንን ከጥሩም ከመጥፎም ሳይድ አንድ ጥፋት ወይም አንድ ድርጊት ወይ አንድ ልክ አይደለም ተብሎ የሚታሰብ ነገር ልጆች ሲያደርጉ ስናይ ስሜታችን ከቁጥጥር ውጪ ይሁን አይደለም ግን ደግሞ ስሜታችንን ማወቅ አለባቸው ነው የምልሽ። ባይ ዘ ዌይ ስሜታችን ከቁጥጥር ውጪ ቢሆን ራሱ ያስኬዳል። ይሄ በጣም ኖርማል ነው። የአንደርስታንዲንግ ደረጃው በጣም ሃምብል ለመሆን በሞከርሽ ቁጥር ምንም ፊል እንዳላረሽ ኖርማል ኢትስ ኦኬ የሚል ነገር ይፈጥራል። ይሰማቸው እና ለዛቸው ቁጣ ካለና ነገሩ የሚያስቆጣ ከሆነ ልጆች መቆጣት ማጋጨት ሲኖር ራሳቸውን እስኪስቱ አይደለም ግን ቁጣሽ መውጣት አለበት ማየት አለበት። አንቺ ልጆች ካውንስሊንግ ላይ ስለምትሰሪ ነው። እኔ ግን ይሳቱ ባይ ነኝ ማለት ይሳቱ ባይ ራሳቸውን ማለት ፎሪል እኔ ካጋጨሉ አክቹሊ ወልደናል ጨራስን። ስለዚህ ክፉ ደግ አልናገርም ግን እስቲ which is wrong ማለት ሮንግ የሆነ ነገር ሮንግ ነው ማለት ልክ ነሽ። እኔ እኮ እንደው ሰርች አደረኩ ላይክ ሴትዮዋ ስትልክልኝ ሃው ነው ያልኩት የ10 ዓመት ልጅ ፖርን እያየ ደስተኛ ሊሆን የሚችለው ነገራችን ላይ ሰርች ብታረጊ ኖርማላይዝ አድርጎ ነው የሚያመጣልሽ ኢንፎርሜሽኖቹን። ቴንክ ዩ ከዛ ጉግል ስትጠይቂው ከስር ቢጠይቅሽ አይ ኖ እኔ ማወቅ የፈለኩት ምንድነው ሳይኮሎጂካል ነገሩን ብቻ ሳይሆን ባዮሎጂካል ምንም ነገር ማወቅ ፈለኩ። ምክንያቱም ሴት ስትሆኚ ለምሳሌ ለአቅመ ሔዋን የምትደርሽበት ጊዜ አለ አይደል? ጡት የምታጎጠጉጭበት ቂጥ የምታወጭበት ምናምን አይነት ጊዜ አለሽ። ሶ ወንዶኜ ስለማላቅ አላውቀውም ያለኝ አማራጭ እንዴት በ10 ዓመት ላይክ 10 ዓመት በጣም ቱ early እንዴት ማድረግ ይችላል? ሴት ስትሆኚ ለማንስትሬሽን ራሱ እኮ ልክ ነው 11 ዓመት 12 13 ዓመት 11 ቱ early ሲሆን እኮ ነው
ከዛ ግን ጉግል ሰርች ሳደርግ ናዊዴስ ካመጋገባቸው አንፃር 11 ብቻ እኛ ስንጀምር 14 13 በጣም 13 ራሱ በጣም early ተብሎ ነውና ላይክ ሰርች ሳደርግ ከዘጠኝ ዓመታቸው ነው ከሰባተኛ ክፍል አልኩ ከ7 ዓመት እስከ 9ኛ ዓመታቸው ድረስ ይሄ ሰውነታቸው ይሄ ሴክሹዋል ሆኖ ነገር ሴንሲቲቭ ዋት ነው ያልኩት ማለት የ10 ዓመት ልጅ ይልሻና እንደዛ ነው የሚልሽ ከዛ ይሄ ጥያቄ ከስራሱ ይጠይቅልሽ እሱን ስነካ እንትና አመጣልኝ ያ ላይክ የ10 ዓመት ልጅ ራሷን ብትነካካ ኖርማል ነው ምናምን የሚል ነገር አመጣ ከዛ ያ ኢትስ ኦኬ ያ አንደኛ የዚህ ነገር እኮ ችግሩ ምንድነው ኖርማላይዝ ማድረግ ነው አሁን እኛ ከኦዲየንስ እንዲህ አይነት ሐሳብ ስለመጣ ነው ይሄን መልሰን አውጥተን ከህዝብ ውስጥ ነው ይሄን ሐሳብ አውጥተን የምንናገረው እንጂ እስቲ እንንገራቸው ብለን አይደለም ዋናው ነገር ግን ምንድነው ሪሰርቾች ላይም አይደለም ኢንተርናሽናል የኢንፎርሜሽን እንትኖች ማዕከሎች ላይ ምናምን እንዲህ ነገሮች ኖርማል እንደሆኑ ነው የሚቀመጠው ችግሩ ምንድነው አንድ ልጅ ታስታውሻለሽ ማስተርቤሽን አዲክሽን አይደለም ያለሽን ሰው ማስተርቤሽን አዲክሽን አይደለም ላይክ ማስተርቤት ማድረግ which is normal ከዛ ተደጋጋሚ ሲሆን ግን ያለዛ ነገር የሆነ ነገር ማሳካት ሲያቀታቸው ፍላጎት ሲያዲክሽን የሚሆነው ባዮሎጂካሊ የምግብ አፈጫጨት ስልታቸው ልክ ሳይሆን ምናምን ሲቀር ያኔ አዲክሽን ነው ይልሻል ማለት ነው እንጂ ኖርማል ነው እንደና ማስተርቤት ማድረግ which is normal ደግመሽ ስታረጊው ያን ኬሚካል ሰውነትሽ ይለምዳል እንደን እንዴት ነው አዲክትድ ማቶይበት there is no way ከዛ ምን እንዳስደነገጠኝ ደግሞ ታውቂያለሽ እኔ እሺ ልጅ ነው በቃ የሆነ ቀን ሞከረው ደስ ሊለው ይችላል we don't know what he feel ገባሽ አሁን ለምን ደስ አለው ምናምን ብለን የሱ ኢሞሽን እና የሱ ስሜት ላይ ገብተን እንትን ማለት አንችልም አክቹሊ እንችላለን የ10 ዓመት ልጅ ነው ግን እሺ ይሁን ኢትስ ኦኬ ሰራተኛዋ ግን አንደኛ እኔ በጣም የደነገጥኩት እናትየዋ ልጇ በዚህ ልክ የሆነ ነገር ውስጥ ሲገባ ሲደረግ አብይ የቴዳ ነው አንደኛ ይነካካኛል ማለት እኮ እንድነካካት ታረጋኛለች አሁን እኔ ለኦዲየንስ ስለማይመጥና ሴትዮዋ ቴክስት ያደረገችልኝ እኮ ብታይ የሆነት ታፍሪያለሽ እንዲነካካኛል ማለት ራቆቷን ሆና ሰውነቷን ይሄ ማለት ሴንሲቲቭ ለደቲንግ ሴትዮዋ ነች ፖርኖግራፊ አዲክትድ የሆነችው ማለት እቺ አሁን ሰራተኛ ተብላ የተቀመጠችው ሴትዮ ነው ነገሩን ታውቀዋለችና ሜቢ እዛ ላይ ያለውን የሌላኛውን ተጽዕኖ የወንዱን ሮል ለማግኘት ይመስለኛል ልጁን እንደዛ የምታስደርገው እንጂ I think she didn't notice like እሱን ፖርኖግራፊ ያስለመደችው እንደሆነ ምናምን she's just አክተር እያረገችው ነው ልጁን እንደዛ አዲክት እያረገችው ነው ምናምን እኮ አይደለም like ከባህል አንፃር እኔ እኮ አንዳንዴ እንዳበሻ ለምን አልከሰሻትም እኮ አልኳት ለምን አልከሰሻትም ስላት እንደውም እኔ ምን አለችኝ ይሄ ሰሞኑን ሁኔታዬን አይታለችና ማታ ላይ መውጣት ፈልጋለሁ ብላኝ ነበር እና ጠዋት ቃን ጠቅልላ ታውቀዋለች ልክ እንዳልሆነ ግን የሆነን ልጅ አንቺ እንዴ ማለት እሺ ወንዶቹ አሁን ህፃናት የሚደፍሩትን ወንዶች ፔዲያሊክ ናቸው አለ አይደል በቃ ሆርሞናላይዝ እንደዛ ማለት አንድ ኢትዮጵያዊ ሰራተኛ እንደን ህፃን ልጅ ምንድነው የሚሰማ ስሜት ራሱ የሆነ ህፃን ልጅ እኔ አሁን የ10 ዓመት ህፃን ልጅ አይደለም እኔ wait ታናሽ ሲሆን ሰውየው let me tell you something ያለ እንዴት መሰለሽ የሷ ሲጀመር ሴትዮዋ ጤነኛ ናት አይደለች ሴትዮዋ ያቺ ሰራተኛ የተባለችው ሴትዮ ሳይኮሎጂካል ፕሮብለም እንዳለባት which is clear ሌላ የራሷ ባክ ስቶሪ ይኖራታል እንደ አይነት ፍላጎት ዴቨሎፕ ልታረግ የቻለችበት ነገር ይኖራል አንዳንድ ጊዜ ብቁ ያለ መሆንም ስሜት ላይ በእድሜሽ የሚመጥኑ ሰዎች ጋር ሄድሽ ሴክሹዋል አክቲቪቲ ለመጀመር ራሱ ብቁ ያልሆነ ስሜት ይፈጥራልና አንደኛ እሱ ነው ሁለተኛ በጣም ዲዛይረብል ተደርጎ ይሳላል ብዬሻለሁ ባለፈው ማውራትና ነበር አይደለ እና ያን ነገር ላይ ፖርን ላይ ትልቁ ቢዝነስ ምንድነው በፖርኖግራፊ የሚሰራው ኤክሳይትመንት ነው እና ሰው እነዛን ቪዲዮዎች ሲያይ ኤክሳይትድ የሚሆንበት ደረጃ ኢን ሪያሊስቲክ የሆነ ድርጊት ላይ ልታገኝ ማቺውን ዲዛይር ነው በጣም ኤክሳይትድ የሚያደርግሽ ሲጀመርኩ ነው እኔ ባለፈው የሚያወራውን በር ስለ ፖርኖግራፊ የሰራሁት ቪዲዮ ላይ ላይክ ፖርን የሚሰሩ ሰዎች ሪሰርቾችን ብታይ ድራግ አዲክትድ ናቸው በጣም ከዛ ብዙዎቹ ሰርጀሪ ያላቸው ላይክ ኢቭን ማህፀናቸው ወንዶችም ከሆኑና ብቻ ይሄ የሌላ አይነት ወይ መድኃኒት ይጠቀማሉ ምናምን ሰው ምድር ላይ የማይወርድ ነገር ነው የሚሰሩት ሲጀመር ሰው በሌጥ አእምሮ ወይ ደግሞ ራሱን ሆኖ ባይ ኔቸር ፐርፎርም ማድረግ የማይችለው የሴክሹዋል አክቲቪቲ የሆነ ነገር ተጨምሮ ነው ሁሉ ጊዜ የሚያደርገው እና አይ ኖ እኔ አሁን ያኔ ኦፍ ኮርስ ስንሰራ ሪሰርች ያስፈልጋል
ፎሪል ማለት የሚወስዷቸው ድራጎቹ ላይ ያስደነግጣሉ እንጂ አንቺ እንደ በጤነኛ አእምሮሽ እኮ እስኪ ቆይ ፖርኖግራፊ ልስራ የሆነ ሰው ራቁትሽን ለመታየት ራሱ እኮ ይደብራል እንዴ በጣም ሰው እሱኛው ኤክሳይትመንት ልጁም ጋር ተጋብቶበታል ገባሻ አሁን እነዚህ ልጆች ስፒሪቹዋሊ ማትመልሻቸው ሄደዋል በጣም እንትን ካልደረሽላቸው አንዳንዴ ደግሞ እኛ ማመናፈስ ነው መሰለኝ እኔ እሱን አንደርስታንድ አደርጋለሁ እንጂ አሁን እኛ ስናድግ በጣም ተቀጥቅጠናል እኔ አሁን ሳድግ የግድያ ሙከራ በሚያስብ የውረት እኔ አንድ ነኝ ለቤት አይደል አትራራለኝ እንጀለስ ጠፍ ነው ታረጋኝ ሰንበር በሰንበር እስኮል ድረስ ምናምን እና አሁን እኔ ምን አስባለሁ መሰለሽ እኔ ልጅ ሳሳድግ ልጆቼ ቆንጆ ነገር አረጋግላቸዋለሁ ወይንም ደግሞ አቀጣጣይ እንትና እሱኛው ሜንታሊቲያችን ምን እንደሆነ አረጋን እኩል እንነስተካከል ይሄ የአካላዊ ቅጣቱ ማለት የምትመጪው ላይ ቀውርና የምትደረጊው ነገር ከጎዳሽ ልክ የጠቀመሽ ይበልጣል በደም ማለት አንዳንዴ እንዳጋጣሚ ሆኖ ለወላጅ የሚያጸጽት አካል ጉዳት የሚያደርስ ወይ ክፉ ምናምን እንዳጋጣሚ ሆኖ ምናምን አርጎ ወላጅን ትራውማታይዝ የሚያደርግ ነገር ሀፍል ሊያደርግ ይችላል ግን ጠንቀቅ ብለሽ ልትቀጪ ትቻለሽ አዎ ማነው እንዴ ሲጀመር መጽሐፍ ቅዱሳዊ ነው ቁርአን ያልተቀጣ ትውልድ ነው አሁን እዚህ ሁላ ማአት ላይ ያመጣን ያልተቀጣ ትውልድ ነው ሲጀመር ቀጣው ነው እኮ ይላል የሚገርምሽ ነገር ምን ተባለ መሰለሽ አንድ ልጅ አባቱ በጣም እየቀጠቀጠ ነበር የሚያሳድገው ይደበድበዋል እና እኔ ግን ልጅ ቢኖርኝ ጫፉን አለቀውም እያለ ነው ያደገው እኔ እንደዛ ነበር ያደኩት አሁን ከመሰማቸው ስቶሪዎች አንፃር ከዛ ይሄኛውም ልጁም ወለደና ማለት ነው አንድ ቀን ልጁን አንስቶ መጥቶት አያውቅም እንትን ፋይናሊ ልጁ አባትየውን መተው ዋው ከዛ ለዚህ ነበር አባቴ መታኛለ አንዳንዴ እኮ የምትሰሪውን ዋጋሽን እየሰጠ ያሳይሻል አዎ በቃ ስለዚህ አባቴ የመታኝ ለካል እንዳልመታው ነበርና የሆነ ሊሚት ያስፈልጋል ኦፍ ኮርስ እሱን ነው የምልሽ አሁን እኔ የሚያስቆጣ የሆነ ነገር አለ ከቁጣ አልፎ የሚያስመታ የሆነ ነገር አለ ከማስመታት አልፎ ደግሞ የሆነ ዘለግ ነገር እንዳለ እንዳበሻ መረዳት አለባቸው ምክንያቱም የሌሎች ዓለማት እና የ10 ዓመት ልጅም ደግሞ ፖርኖግራፊ አዲክት የሆነ ጊዜ ታሳውሻለሽ የሆነ ቲቪ ሾው ላይ ልጄን እንዴት ልቅጣው ምናምን ብላ ልጆቹ አስቸጋሪ እዚህ ማለት ምንም እኮ አሁን የዚህን ዓመት ልጅ እኔ እንደ ስነ ልቦና ባለሙያ ራሱ እንትን መክረሹ ምናምን ለማለት ዌስተርን ባይዘው የጥቁር ኮቾች ይቀጥራሉ ታውቂያለሽ ልጃቸው እንዴት መቅጣት እንዳለባቸው ከልጆቻቸው ጋር እንዴት ቢሄድ ማድረግ እንዳለባቸው ምናምን ስለማያውቁ አይቀጥሩኝ በጣም እንደዚህ እንትን የጠነከሩ ምናምን ወንዶች ወይ ደግሞ በጣም ይሄ የምታስፈራ ጥቁር ሴት የጋና ምናምን ታውቂያለሽ የሆነት በጣም ኮስተራ ምናምን እነሱ ይመጡና ሰጥለጥ ነው የሚያደርጉት ልጁን ነው ከዛ ልጁ ራሱ ጠዋት ተነስቶ ሄዶ 7 ዓመት 8 ዓመት ኪችን ገብቶ ቁርሱን በልቶ ሄዶ መኝታውን አለጥፎ ምናምን ትምህርት ቤት ሲታይዋለሽ ከዛ በፊት ግን እናትየዋን ሲሰድባት ሲመታት ምናምን ነው የሚታየውና ሌሎች ሀገሮች ላይ ኦሬዲ በቃ እኔ ኮንዶም የስነ ልቦና ባለሙያ አሁን ቺንጋ ሴትዮ ምን አደረገች መሰለሽ የስነ ልቦና ባለሙያ ነች ብላ ነው አይደል እኔ ገመጣች አንድ ቪዲዮ አለኝ ስለ ፖርኖ አዲክሽን የሰራሁት ቪዲዮ እና ከዛ በኋላ የመጡልኝ ቴክስቶች which is በጣም አስደንጋጭ ሜሪ ማለት በዚህ የቤተ ክርስቲያን ልጅ ነኝ ግን ፖርኖ አዲክተር ነኝ ቸርች ውስጥ በጣም አገልጋይ ነኝ ግን ፖርኖ አዲክተር ነኝ አሁን ትልልቆቹ ለምን ሆናችሁ እንዴት እንትን ታረጋላችሁ ምናምን አትይም አንዳንዴ ይሄ በጣም ስፒሪቹዋል መሆንና ይሄ ለዓለም ለመጪው ዓለም ኤክስፖዝ ዓለመሆን መቻል በራሱ ችግር ነው ያምናለሁ ይችኛዋን ሴትዮ ግን ለምን አትቀጩ ማለት መታሹ ተቆጣሽ ታው ተቆጣሁት ግን እውነቱ እንዲነግረኝ ነው እንጂ ተቆጣሁት ማለት ከዛ በኋላ እንትና ነው ምን እንደማረግ አላቅም ሲጨንቀኝ አይ ሪኮመንድ አንቺን ሪኮመንድ አረኳት ላይክ ማለት ወይ ሳይካትሪስት ጋር ወሰዱ ሳይኮሎጂስት ጋር ወሰዱ አይ እንደዛ ደግሞ ሸማቀቅብኛል እና ምን ትመክሪኛለሽ አልችል ብሊቭ ኦር ናት አጋጩ ነው ያልኳት እግዚአብሔር ምስክሬን አም ሶሪ ቱ ሴይ ዚስ እንደበስነ ልቦና ባለሙያ ግን እኔ ልጆች ላይ መስራት ማልወድበትም አንደኛው ሪዝን ነው ማለት መቀጣት እንዳለባቸው አምናለሁ እንዲጋጩ ጠብቃለሁ ወላጅ ደግሞ አንቺ ጋር ይዘው ነው የመጣነው እኮ የተሻለ መፍትሄ ፈልገን ነው ይልሻል they are right that's additional ማጋጨቱ እንዳለው ነው ማጋጨቱ እንዲቀር አይደለም thank you ብላቸው ደስ ይለኛልና for real ከነገረችኝ ቀን ጀምሮ የምር ጭንቅላቴ እውነት ለመናገር ማለት I wish ይሄ ጊዜ መጥቶ እንደነ ወሬ የሚሳቀበትና ሰው ማለት ምናምን ተብሎ የሚቀባበለው አይነት ጊዜ ላይ ባልሆነ ራሴ እንደዛ ባላገኘው እመኝ ነበር ወይ በጣም ግን ደግሞ ካለ መደረግ ደግሞ ይልሽ እኔ አንዳንዴ ደግሞ ምን ሆነ ወደዋለሁ መሰለሽ ማውራት መቻላችን ባለማውራታችን እኔ አንድ ቪዲዮ ነው ስለ ፖርን የሰራሁት ቪዲዮ ብዬሻለሁ አይደል ሁለት ቪዲዮ አይ ቲንክ የመጀመሪያው ስለ ማስተርቤሽን ሁለተኛው ስለ ፖርን ስለ ማስተርቤሽን የሰራሁት ቪዲዮ ከሁሉም ቫይራል የታየው እሱ ነው ወደ 100 ምናምን አንድ ወር ባልሞላ ጊዜ ውስጥ ወደ 100 ምናምን በጣም ብዙ የሚመለከተው ሰው ስላለ ነው so much ከዛስ የተላኩልኝ ቴክስቶች ላይክ የሁሉንም ሰው ቴክስት መመለስ አልችልም ማለት ነው
በቀን 70 ምናምን ቴክስት የሚላክልኝ ቀን ነበር ሊቭ ኦር ናት። እሱን ስታይ ግን ኦኬ መወራቱም ጥሩ ነው ብዬ እንድላደረገኝ አንዳንዴ በጣም ብዙ ማውራታችን ኖርማላይዝ እንዲመስል ያደርገዋል። አለማውራታችን ኖርማላይዝ ካላደረገው ከችግሩ አንፃር በነገራችን ላይ መወራት አለበት። ምክንያቱም እኛም ባናወራው እየተደረገ ነው። አይ ማህበረሰቡ ከሚጠብቀው በላይ ስፕሪድ እያደረገ ነው ነገሩና እኛ ያንን ኖቲስ ስላደረግን ነው መተን እየተናገርን ያለ ነው። ሌላው ደግሞ ምንድነው መሰለሽ አንድ ነገር ሰው አያቀብኝምና ሰው ያቀብኛል ብለሽ ታስቢ። እኔ አሁን ማለት አንቺ ልጠይቅሽ ውጪ መንገድ ላይ የሆነ ቦታ ምናምን የሆነ ወጣት ከ24 ዓመት በታች ወይስ ከ24 ዓመት ከ18 እስከ 24 ምናምን ያሉትን ስታያቸው ፖርን አዲክትድ ናቸው አይደሉም ብለሽ እንደዚህ በሲምፕተም ወይ ዝም ብለሽ በፈርስት ኢምፕሬሽንሽ ምናምን መገመት የምትችያቸው ሰዎች አሉ። እኔ እችላለሁ። እኛ ያንን ስለምናይ ነው እዚህ ጋር መተን የምንናገረው። ማለት ምን ያህል ትውልዱ ላይ ስፕሪድ እያደረገ እንደሆነ ነው ስለአረጋግጥ ነው ተብሎ ከተላከልሽ እኮ ደላስቲንግ በቃ እኔ አልኩትም አላልኩትም ነገሩ ከኛ ቁጥጥር ውጪ በሆነ መልኩ ስፕሪድ እያደረገ ነው። ስለዚህ ማድረግ የምንችለው ዋናው ነገር አዌርነስ መፍጠር ነው። አይ ነው በቃ ፖርን ምንድነው ማስተርቤሽን ምንድነው አዲክትድ ነው የሚባለው ሰው ምን ሲሆን ነው። ከዛ ደግሞ አዲክሽን የማይጠበቅባቸው እድሜዎች ላይ እንደዚህ አይነት ድርጊቶችን ሲያደርጉ ሲገኙ ትሪትመንታችን የሚሆነው ምንድነው ላይክ የ10 ዓመት ልጅ ማስተርቤት አደረገ ለማለት አያሳምንም። ባዮሎጂካሊ እንዴት ነው ብቁ የሚሆነው የሚለው ነገር እንዳለ ሆኖ ማለት ነው። ግን ድርጊቱን ግን ሊያደርግ ይችላል። ሳቲስፋክሽኑን ለማግኘት ሊሞክር ይችላል። በዛ ሴክሹዋል አክቲቪቲ ላይ የሚያገኘው ኬሚካል ሰውነት ውስጥ የሚሰራጨውን ኬሚካል ሴንስ ማድረግ ችሎ ጀምሮ ሊሆን ይችላል። ግን ካላስቆም ነው ይሄ ልጅ ነገ ሪሌሽንሺፕ አይኖረውም። ሴት የማይጠጋ ልጅ ነው የሚሆነው። እንደዛው አዲክትድ ሆኖ ይቀራል። ከዛ ደግሞ ወደ ሞት ያመራል፣ ወደ ሱስ ያመራል። ገብቶሻል አይደለ? ምክንያቱም ይሄ የፖርኖግራፊ አዲክትድ መሆን ቀላል ነገር አይደለም። ከድረጎች ሁላ የባሰ ነው። ባይዘው ኢንተርኔሽን ነው የሚያዛባው። ፊዚካሊ ያስታውቃል። እሱን እኮ ነው የምልሽ። ላይ ውጪ ስንሄድ ስንንቀሳቀስ ምናምን እኔ በጣም ወጣቶች እንትን የሚተራመሱበት ቦታ ምናምን ሲል ኖቲስ አደርጋለሁ። በደንብ ነው የምታረጊው። ልክ እንትን የሚመስል ትሬንድ የሚመስል የሆነ አብሮ አለባበስ አለው ምናምን እንደን እኔ የፈለገ ልጄ ቢዘንጥ ቢማር የፈለገ ደረጃ ቢደርስ ምናምን ሴት የሚፈራ ወንድ ልጅ ካለኝ there is a problem። አይ ነው ወላጆች እንዴት ነው ልጆቻችሁን ሞኒተር የምታረጉት? ከሴቶች ጋር ከተቃራኒ ጾታ ጋር ያላቸውን ኢንተራክሽን በምንድን ነው ቼክ የምታረጉት? ልብሶቻቸውን የልጆቹን ልብሶች በምን ያህል ጊዜ ታያላችሁ? ኖቲስ ታረጋላችሁ ወይ? በምን ሰዓት እንደሚተኙ፣ በምን ሰዓት እንደሚገቡ፣ በምን ሰዓት እንደሚወጡ ስፔሻሊ ፖርኖግራፊ ጋር የተያዘ በምን ሰዓት እንደሚተኙና በምን ሰዓት እንደሚነሱ ሲተኙ ምን እንደሚያረጉ እኔ ሲጀመር ሰዎች ይሄ ግብት ብለው ክፍላቸውን ቁልፍ አድርገው ሲቀመጡ አይምጭም ኖ ማለት ይኸውልሽ ኤጅ አለሽ ካይንድ ኦፍ ፓረንቲንግ እኮ እኔ ልጆቼን በማሳደግበት ቤት ልጄ ገብታ በዚህ እድሜ በ10 ዓመት ገብታ ሩሟን ቆልፋ እንድትቀመጥ አልፈቅድም። እሱን እኮ ነው የምልሽ። አሁን የሆነ ኤጅ አለ። አሁን እኛ ኤጅ ላይ ወጣ ፕራይቬሲ ላከብርላት እችላለሁ። በሯን ዘግታ ልትቀመጥ ትችላለች። እንትን ማለት በቆለፍ ግን አትችልም። በፈለኩ ሰዓት ገባ ይችላል። በ10 ዓመት የምን ፕራይቬሲ ነው እሱ? ለምሳሌ ፕራይቬሲ ስልሽ ሁሉ ጊዜ ቤትሽ ለልጆች ምቹ ላይሆን ይችላል። ልጆች የማይወዱት አይነት ሁኔታ ኢንቫይሮንመንቱን ሁሌ ላይወዱት ይችላሉ ልጆች። ገባሽ? እኛ ቤት አሁን ለምሳሌ ያሉት ልጆች ሁለት ሰው እንግዳ ሰው ምናምን ከመጣ ቤት በቃ ፕሪፈር እዛው ገብተው ለመቀመጥ መብት ይሰጣቸዋል፣ ክፍላቸውን ለመጠቀም። ለመቆለፍ ግን መብት አይሰጣቸውም። ምክንያቱም መብቱ በፈለኩ ሰዓት ክፍላቸው እንድገባ የኔ ነው። ገብቶሻል? ስለፈለግሽበት ሰዓት ዘው ብዬ እገባለሁ። ሰው ዘው ብሎ ሲገባ የእውነት እኮ አሁን እናት አባት ዘው ብሎ ሲገባ የሆነ ልጆች ሊያስደነግጣቸው የሚገባ ኢሹ ሊኖር አይገባም። እሱ ነው ተከባብረሽ ፍሪደሙ እንዳለ አሁን እኛ ጋር ይኸውልሽ እኔ ሲጀመር ማልወደው ነው ማለት ንገርሽ ልጅ እናቴ ጓደኛዬ ኖ እናቷ ነች። ገባሽ? አሁን እኔና እናቴ ጓደኛ ማቾች ወይ ሰመርበት እኔና እናቴ ጓደኛ ማቾች ነን ወይ ያ ማለት ስናድግ ቤት ውስጥ ብቻችንን እንኖር ነው። ግን there is ሊሚት አለ። እንዳልኩሽ እያጋጨች ነው ያሳደገችው። ቦታ አላት እንዴ እናትሽ? ማልነግራት ነገሮች አሉ። ለምሳሌ ላንቺ ነግሬሽ ለሷ ማልነግራት አለ። ለምንድን ነው ስትይ ከሷ አንቺ ቀርበሽኝ ሳይሆን እናቴ ነች። የሆነ አይነት የማከብርላት ሊሚት አለ እንጂ ባይዘት ተነግጫለሽ እኮ አሁን እኮ በጣም ነው የምትደነግጪው። ማይታለፋል። ይኸውልሽ አንዷ ምን እንዳለችኝ እንገርሽው ባለፈው ልጁ 18 ዓመቷ ነች። ግቢ እየገባች ነበርና ምን አልቻት ስትሄጂ ከወንዶች ጋር ግንኙነት የሚኖርሽ ከሆነ ኢትስ ኦኬ እድሜሽ ነው።
ሉካቲስ ላይክ አሁን እሷ እንደሱ እየነገረችኝ ያለችው አሁን በሷ ቤት ሳይኮሎጂውን በጣም አንደርስታንድ አድርገዋለች። ልጇን ጠቅማታለች። ይኸውልሽ ሌላው ትልቁ ችግር ሰው ከሚጠይቅ የሚያቀሳው ጎግል ቢያደርግ ይመርጠዋል። ጎግል ደግሞ እንዳልኩሽ ኮመን ነው ይልሻል። ኤቭሪቲንግ ኢዝ ኮመን ይልሻል። ሶሎ ላይ እና ብቻ አርግዛ እንዳትመጣ እንዴት ራሷን መጠበቅ ሊትራሊ ምን ያልኩት አርግዛ አትሊስት አርግዛ እንዳትመጣና ከትምህርቷ እንዳትስተጓጎል ያው ሊደረግ ይችላል። እኔና ዘንድሮ በዚህ እድሜ ሊደረግ ይችላል ብላት 8 ይልንሽ ነጣረኝ ፎሪ አይደለ 18 ዓመቴ እኔ እንገርሽ ግቢ ገብቼ 3ኛ ዓመት ላይ ሱሪው ከተቦጨቀ ሰውዬ ጋር ቆምሽ ብሎ ነው ወንድም ይዘጋጭ ማለት ያን ያህል እንትን ናቸው ሴንሲቲቭ ናቸው። እነዛ የሆኑት ግን ስለሚወዱ ነው። በቃ እንዳንሰብ ፕሮቴክቲቭ ከመሆን አንፃር ነው ማለት ከወንዶች ጋር ሊኖራት በዛ ጊዜ ልትጨፍር ትችላለች። እንኳን ፕሮቴክት አረጉሽ ልትጨፍር ትችላለች። ግን ክለብ ስትሄድ ሃው ነው ያልኩት ማለት ወደ ምንድን ነው ክለብ ከእናትሽ ጋር ሆነ ላይ ማን ክለብ ደርሼ እኮ መጣሁ ስላት ማለት ነው ፎሪ እና ትላታለች እሷ እዚህ እያለች አሁን ፕሮም ናይት ላይ አለችኝ። ኦኬ እኔ ለምን እዛው አልቀረሽም ነው የምትለኝ። ፕሮም ናይት ላይ እሱ ነው የምልሽ። ፕሮም ናይት ላይ አንግተው ነው የመጡት። እኔ ነኝ የተቀርኩላት፣ እኔ ነኝ ያደረስኳት። የት ነው የምታደርሷቸው ማለት እየገደላችኋቸው ነው ልጆቻችሁን። ባይዘ ፕሮም ብላችሁ ናይት ስላመሹ ከወንድ ጋር እንደፈለገ እንዲሆኑ እድል ስለሰጣችኋቸው ወይ ደግሞ ይሄ ሴክሹዋል ስለሆነው ነገር እንደፈለጋችሁ ኦኬ ብቻ እንዳታረግዙ ራሳችሁን ጠብቁ ከበሽታ ስላላችኋቸው እያዳናችኋቸው አይደል፣ እየገደላችኋቸው ነው። ፖዚቲቭ ኤክስፒሪየንስ የማግኘት እድላቸው 5% ነው። 95% ኔጌቲቭ ኤክስፒሪየንስ ነው የሚያረጉት እዛ አካባቢ ላይ አልኮሉም ላይክ ሁሉን ነገር በነገራችን ላይ ማነው ወላጆች ሁሉ የሚረሱት ኦኬ ልጨፍሪ ትቻለሽ ጎ ሄድ ምናምን ስትያት ልጅሽን ማለት ነው እሷ ልጨፍሪ ትቻለሽ ብለሽ ስትልኪያት ልጠጣም ትችላለች፣ ልታጨስም ትችላለች፣ ከሆነ ሰው ጋር የሆነ ነገር ውስጥ ልትገባ ትችላለች፣ ኦል ፓኬጅ ልታረገው ትችላለች። ከዛ እቺ ልጅ አሁን እንትን ብላ ስትመጣ እኔ አንዳንዴ ይኸውልሽ እኛ ያደግንበት አስተዳደግ ይረብሽኛል። ለምን እንደሆነ ነገር ድሮ ተሳስተው አርግዘው ሲመጡ ራሳቸውን ያጠፉ ብዙ ሰዎች አሉ፣ አባታቸው እናታቸውን ፈርተው ማለት ነው። እሱኛውን እንደውም እሱኛ ይሻላል መሰለኝ። ግን እስቲ የልጆቹ ህይወት የሞቱት ሰዎች ህይወት ስለሚያሳሳ ሁለቱም ደግሞ በጣም ቱ ዘ ኤክስትሪም ከሚሆን እየነገርሻቸው ክፉና ደጉን እያሳይሻቸው እንዴ የእነዚህኞቹ ኢትስ ኦኬ ማለት ከአንድ ሰራተኛ ጋር እንደፈለገ ራቁቷን እንዴ እኔ ታፍሪያለሽ እኮ እኔ እናቴ ፊት ልብሴ መቀየር አፍራለሁ። ባይዘው የፕሮግራም ድኗ እሱ እንደምልሽ የሆነ እንትንሽ አለው በቃ ባልሽ ሲሆን ዶንት ማይንድ እኮ አይደል በቃ ሂዚው አንድ ናቸው ስለምትባይ እንደዛ የምትሆኝበት ጊዜ ላይ አንድ ሰራተኛዋ ልብሷን አውልቃ ኖ አይ እቺኛዋ ሲጀመር ከፍሬሙን በጣም እንዳንርቅ መጀመሪያ ሳይኮሎጂካል ፕሮብለም ብዙ ጊዜ ሰዎች በተለይ ልጅ የምታሳድጉ ሰዎች ይሄን ነጥብ ብትይዙ ጥሩ ነው። ቤታችሁ የሚመጣው ሰው ሊያግዛችሁ ነው ማለት በዚህ ሰዓት ያላጋዥ በጣም ለመኖር ፈታኝ ነው እናውቃለን። ቤታችሁ የሚመጣው ሰው ቢያንስ ወቁት። አንድ ልጅ ቲክቶክ ላይ ምን አለ መሰለሽ እኔ አለ ቲክቶክ ላይ እየመጣችሁ ሰራተኞቻችሁን አጋዥ እንደምትሉ የሚያሽቃብጥ ሰው የትም አይቻላችሁ ማለት እኔ አሁን የመንግስት ሰራተኛ ነኝ አለ። የመንግስት አጋዥ ነገር አንዳንዴ ሊሚት ማወቅ ነው። እንዳልሽ ሊያግዝሽ የመጣ ሰው ሊያግዝሽ ነው። በቃ እንትን መሆን አለበት። አይኖ ስብዕና ያስቸግራል። ሰዋዊ ስሜት እነሱን በጣም ትሪት እንድታረያቸው ምናምን ያስገድድሻል። ግዴታሽ ነው፣ መብትም እንኳን አይደለም ያ ነገር። ግን ደግሞ በቃ ዴር መስት ቢ ኤ ሊሚት። የቤተሰብ ባውንደሪ ያስፈልጋል፣ የልጆች ባውንደሪ። እኔ አሁን ማለት ለዚህ ህዝብ መክረው አይ ልጄን በዚህ ደረጃ አታጫውቹ ብሎ መናገር የሚችል ቤተሰብ ነው። ኦፍ ኮርስ እኔ አሁን አልወድም። የእውነት ነው የምልሽ ከኔ የበለጠ እንደዚህ ኢሞሽናል አታችመንት ምናምን ወይ ፊዚካል አታችመንት እንዲኖራቸው አልፈልግም ከሌሎች ሰዎች ጋር። ወይ አባቶቻቸው መሆን አለባቸው ወይ አያቶቻቸው ቤተሰብ መሆን አለባቸው በተቻለ መጠን ገብቶሻል። ሁሉም ኢቭን ቤተሰብም ሆኖ አጥቂ ሊኖር ይችላል፣ መጥፎ ነገር ለሄድ የሚያደርግ ሊኖር ይችላል። እና ለወንድምሽ ምናምን ላይ መዘጊበት ጊዜ ነው። አዎ በጣም አሳሳቢ እንኳን አይደለም ቀርቶ ማታውቂው ነው። በተቻለ መጠን ሞኒተር ማድረግ ነው ልጆቹም ቤት ውስጥ የሚውሉ አጋዦች ካሏቸው እነሱን ሞኒተር የምታረጉበት መንገድ ዋሬቨር ዩ ኮሊት ዘመናዊነትን በሉት ምንም በሉት በቻላችሁት ርቀት ግን ሄዶ ሰው ቤቱንና ልጆቹን ማኔጅ ማድረግ መቻል አለበት። እንደዚህ ሆነብኝ ብለሽ ከመምጣትሽ በፊት በቃ ሁሉንም ሊሆን የሚችለውን መጥፎ ነገር በሙሉ የማሰብ አቅም ሊኖርሽ ይገባል። አሁን የ10 ዓመት ልጅ ኢቭን እንትን ቴራፒ ለመስጠት አይሆንም። ታውቂያለሽ ለምን አይሆንም? የአዲክሽን ምንድነው የሚለውን ነገር አያውቅም። ገብቶሻል?
ስለዚህ አዲክሽን ምንድነው የሚለውን ነገር ደግሞ ታስረጁ ኤክስፖዝ ደስታ መፍጠሩ ነው እንጂ የሚያውቀው እሱ ሲያየው ኤክሳይትድ መሆኑን ነው እንጂ ኢቭን ቆይ ምን ያህል ጊዜ ታረጋዋለህ ሞራሊ እኔ በጣም ይከብደኛል ምን ያህል ጊዜ አርገው ታውቃለህ እንደዚህ ከዛ ሲመልስልሽ የሰው ልጅ ፈንክታሽ ዋናው የፖርኖግራፊ እንትን ቴራፒ የሚባለው ማለት በጣም አሪፉ የሚባለው የግሩፑ ነው መጀመሪያ ከግሩፑ ቀጥሎ ደግሞ ሰልፍ አድሚቲንግ ነው አይኖ 10 ዓመት ልጅ ፖርኖግራፊ አዲክት ነኝ እማን ስትዩ እንዴት ነው አድሚት የሚያደርገው ይሄ ልጅ ነው ሁለተኛ በዚህ እድሜው ሰልፍ አድሚቲንግ ቴራፒ ሰተሽው ይሄ ልጅ እንዴት ነው የሚያብበው ነገ ሲያድግ ገብቶሻል አይደለ አንዳንድ ጊዜ የሆኑ ሰዎች ማስተማሪያ ይሆናሉ ግን ደግሞ በዚህ ሰዓት ሆሊስቲክ የሚባል ቴራፒ አለ ገብቶሻል በቃ ቤተሰቦች ወላጆች ባልተገባ እድሜ ያልተገባ ነገር ምናምን ስታዩ ሜቢ እናንተም ራሱ ደክማችሁ ሊሆን ይችላል ኢነርጂ ውጪ ሜኪንግ መኒ ምናምን ሜኪንግ አውት ፍሬንድስ ምናምን ነው የእናንተ ህይወት ብዙ ጊዜ የሚሆነውና ለቤተሰቡ ፋይናንሻል የሆነ አቅርቦት ከቀረበ ሌላው ነገር ትርፍ ነው ብሎ የማሰብ ነገር አለና ይሄ በጣም ያንዳንድ ሰዎች ብቻ ህይወት ያንዳንድ ሰዎችን ምን ችለው ያህል ጥረት ያያረግን ለማስተካከል እንሞክራለን ለሌሎቻችሁ ግን ትምህርት ነው ምን ያህል ለቤቴ መቅረብ አለብኝ ምን ያህል ለልጆቼ መቅረብ አለብኝ ምን ያህል ቼክ ማድረግ አለብኝ ልጆቻችን ምን ያህል ግልጽ መሆን አለብኝ ምን ያህል ቁጥብ መሆን አለብኝ ልጄን ምን ጋር ልገድብበት ልጄን በምን ይቀልድብኝ በምን አይቀልድብኝ ምን ኖርማላይዝ ያርግ ምንን ያክብር እና ደግሞ እናትም ስትሆኚ እኔ ሁሌ የምናገረው ነገር እናት ስትሆኚ ለልጆችሽ የተሰጠሽው አንቺ ነሽ እኔ አሁን እንትናችን ራሱ አይገባኝም ለምን አባቱ ቼክ ያደርገው ለምን ያደርገዋል ሁሌም እንደሰጨኝ ነገር ስለሆነ እና ልጆቹ ፌል ሲያደርጉ ምን ማንን ነው የምትጠይቂው you have to expect አንቺም እኮ ፌል ያደረግሽ ነው እያሳደግሽው ያለሽው ልጅ ፌል ሲያደርግ ፌል ያደረግሽ ነው ማለት ነው እናት በጣም ቅርብ ነሽ ለልጆች ሲጀመር አንደኛ ይኸውልሽ 9 ወር አመጣሻል 9 ወር አርግዘሻል ምናልባት 1-2-3 ቀን አመጣሻል ገባሽ እውነት ነው አባትም እኮ ጋር ያለው ይቆጣል ምናምን አንደኛ እናት ጥበበኛ ነች ብያምናለሁ እኔ አሁን አባቶች አሁን የዚህ ልጅ አባቱ ቢሆን የሰማው በእርግጠኝነት ደፍቶት እጁን ለፖሊስ ነበር የሚሰጠው እና ስትሆኚ አንጀትሽም ይሳሳል ከዛ ለቤትሽም ቅርብ ነሽ ለሰራተኞችሽ ቅርብ ነሽ ምናምን ኢትዮጵያ ውስጥ ወደድሽም ጠላሽም ከሰራተኛ ጋር የሚነታረቅ አባወራ አታገኝም ምንድን ነው የሚሉት ሰራተኞቹ ራሱ እሱ ጥሩ ሰው ነው እሷ ናት እንጂ የምትባየው እንደሱ እንኳን የምትባየው እናት ለቤቷ እንትን በጣም እንዴት ነው ቴክ ኬር የምታረገው ቤቱን ልጆቿን የምትንከባከበው እሷ ስለሆነ ተፈጥሮም ደግሞ በቃ አመናችሁም አላመናችሁም ተዋጠላችሁም አልተዋጠላችሁም ተፈጥሮም የሰጣችሁ ለእናት ነው በቃ ለእናት የተሰጠለው በምክንያት ነው በቃ ለእናት የተሰጠልም ለአባት አልተሰጠ ስለዚህ ልጆቻችሁን መፎካከር ተውና ቤታችሁን እዩ በቃ ልጆቻችን ምን ውስጥ እያለፉ ነው ተውት አባቱ እንደ ጌታ ነምረኝ ለከፋችም ትጫለሽ እኮ ከዛ በኋላ ህይወት ላይ ቀጥል ነው አንድ ሌላ በጣም እንዲያስታውሱ የምፈልገው ነገር ወላጆች ምንድን ነው መሰለሽ ብዙ ጊዜ ትዳር ላይ ሼር የምታረጊው ሪስፖንሲቢሊቲ ይኖራል ከዛ ይሄ ደግሞ ያንቺ ነው ይሄ ደግሞ ለምሳሌ መብራት መክፈል የሆነ የመብራት የውሃ ቢል ምናምን ቼክ አድርጎ መክፈል የባሌ ስራ ሊሆን ይችላል ገብቶሻል እኔ ያንን ቼክ ላላረግ ይችላል ተረርተሽኛላ የሆነ ቤት ውስጥ ያለው ነገር ቼክ አድርጌ እንደዚህ አድርገ ይዘህና ምናምን ማለት በቃ እኔ አትክልት መገዛ ከሆነ የአትክልቱን ሊስት አውጥቼ አትክልቱን ይዞ መምጣት የሱ ስራ ሊሆን ይችላል በጋራ ደግሞ አብረሽ የምትወጪው ሪስፖንሲቢሊቲ አለ መጀመሪያ ኮሚኒኬሽናችሁ ላይ ስሩ እሱ እንዳያረግም ምናምን ሳይሆን ባልና ሚስቶች ራሱ መጀመሪያ እናንተ ተግባቡ ግብብነት ላይ ስሩበትና ከዛ ልጆቻችንን አንዳንድ ነገሮች እንዴት አይነት ፐርስፔክቲቭ ይኖራቸው ሚለውን ሰሩባቸው ልጆቻችሁ ላይ ጀመር ልጅ ያየ የሚያድገው ቤተሰቡ ነው የሆነ አንዳንዴ ተፈራያለሽ እኮ የሆነ ነገር ማጥፋት ፈልገሽ አይሽም እኮ አባትሽ አይደል አባቴ ይቆጣኛል ብለሽ ተተሻታቂ እኔ ግቢ ያለው ስንት ነገር እናቴ ትቆጣኛለች ብለሽ ታያለሽ አታየኝም እኮ ግን ውስጤ የፈጠራችሁ ስታሳድገኝ መራችበት ወይ ማተር ያረጋል ሶ እንዳለች ተግባቡ ልጆቻችሁን እዩ እናትየው ታረጋለች አባትየው ያረጋል ምናምን ተብሎ ኤክስፔክት ማደረግ ማያስፈልግ የባከነ ትውልድ ሆነ እኔ አሁን አንድ ሰጀስት ብናረግ እኔ እና አንቺ አሁን አብረን የምንኖር ባልና ሚስት ነን ብለን ብናስብ ልጆቻችን ላይ አይ ዳላንተውሽ እኔና ሰው ባላሚስ አንኖንም እሺ ችግር የለውም እኔና ባለቤቴ በራሴ ምሳሌ ደስትና እኔና ባለቤቴ አሁን ልጆች ስናሳድግ ብንል ማለት ነው እሱ ቼክ አርጓልና እኔ ማረጋ አይጠበቅብኝም ብዬ ማልፈው ነገር የለም ልጆቼ ቁርስ በላሽ ሲል በሰማው ባለቤቴ ልጄ ደግቤ ቁርስ በላሽ ይላል ገብቶሻል ለምን ቅር ብሏት የሆነ ክፍተት ሆዶ ውስጥ ኖሮ ከሆነ አዎ ግን አልጠገብኩም ልትል ትችላለች ለኔ ለሱ እንዳለሽ ኢንቲሜሲ ደረጃ ማለት ነው ሶ እያንዳንዱ ነገር ላይ አባትየው አርጓልና ብላችሁ እናቶች አትተው
እናትየዋ ታረጋለች ብላችሁ አባቶች አተው ቢቻል ይሄም ካልተቻለ ግን ቢያንስ እገሌ ያረግም በባባላችሁን ትታችሁ ከሁለታችሁ አንዳችሁ እንኳን አድርጉት። ለምንድነው ችግርና መከራ የጋራ ነው። መከራው ልጁ ላይ የሆነ ነገር ሀፕን ካደረገ በኋላ ሶልቪንግ ሜተድ ላይ ያለውን ፔን አብራችሁ ነው የምትቀምሱት ወደዳችሁን ጠላ። ከዛም ደግሞ ልጁ እናቱ ሳታየውም እኮ የሚል አባት አለ። እኔ ገጥሞኛል እኮ ስለ ኦቲስቲክ ልጅ አልነገርሽም? ልጁ 8 ዓመት ላይ ደርሶ አባቱ ለምን አያዩ ማለት ይኸውልሽ፣ በእናንተ ፉክክር መሀል ሉዝ የምታረጉት ልጁን ነው። በደንብ ልጆችን አበላሽተሽ አሳደግሽ እሱ ልጁን እንትን አላለውም፣ ቴኬር አላረገውም፣ እሱ ቴኬር አላረገችውም እየተባባላችሁ ስትፎካከሩና ዘመናዊነትን በሉት እኩልነትን በሉት ዋቴቨር የትኛውንም ስም ስጡት፣ እሱ ፉክክራችሁ ግን የምታፈሯቸውን ልጆች ይገልባቸዋል። እንደዚህ አይነት ፉክክር ካለው ውስጣችሁ ሲጀምር አይውለዱ። በቃ እንደሱ የምታስቡ ሰዎች ታዲያ ያኔ በትኩሳት እኮ ነው የሚወሉት። ጌታ ነው ምሬ ነው ፉክክር ውስጣችሁ ያለ። እሱ ያርግ እሱ ተርቅ ሚስት ለመሆን ሬዲ ያልሆናችሁ ሰዎች፣ ባል ለመሆን ሬዲ ያልሆናችሁ ሰዎች አትጀምሩ፣ አትጋቡ፣ ተጋቡ፣ የራሳችሁ ጉዳይ ግን አትወለዱ። በቃ ይሄ ፌል የሚያደርግ ለሰው ብቻ አይደለም፣ ባይዙ ለነሱ ቤት ብቻ አይደለም። ይሄ ልጅ ሲያድግ ሀገር ይዞ ነው የሚያድገው። በጣም ነገሯን ኢትስ ኦኬ ባይዙ ኢትስ ኦኬ እየተባለን እኛ እንኳን ይዘናቸው መጣን። እናት አባ ጋር ኢትስ ኦኬ ያልነበሩ አንቺ እናት ጋር ኢትስ ኦኬ ያልነበሩ እና ጋር ሲመጡ ኢትስ ኦኬ የሆኑት ነገሮች አሉ። ማስተርቤሽን እና ፖርኖግራፊን ኢትስ ኦኬ አለን ማለት ማይዘይ ነጮቹ እኮ ከዚህ ነው የተነሱት። ዛሬ የምታየው ሌዝቢያንነት፣ ጌይነት ምናምን ራስ ማርካት ከራሴ ጋር ተጋብቻለሁ የሚል ፈረንጅ ይገጥምሻል። የደሞ አሻንጉሊት ያገባ ፈረንጅ ይገጥምሻል። ለምን እንትን ዝሆን ያገባች ይኸውልሽ ቻይናዊት ነው ምናምን ያውቃል። እሱ እንኳን ራሱን ያገባ ሳታስታውሽ የሆነ ጊዜ እንደዛ ሰምቻለሁ። ራሱን ሰውየው ከራሱ ጋር ጋብቻ ፈጽሟል። ለምንድን ነው ካሽ ማስተር ቤት ያደርጋል፣ ራሱን በራሱ ያረካል። ምንም አያስፈልገውም። ማነቃቃት ከፈለገ ስሜቱን በጣም እኮ ሲምፕል ነገሩ ቴክኖሎጂ ይከፍታል ፖርኖግራፊውን፣ እሱን እያየ የሚያደርገውን ያደርጋል። that's simple thing so እንደዛ አይነት ነገሮች የመጡት ከዚህ ተነስተው ለኛ ኖርማላይዝ አለ። እኔ በጣም ኖርማላይዝ ሊደረግ ሳይሆን ኖ በቃ ይሄ ሂውጅ ኖ ታውቂያለሽ። በጭራሽ የሚባል ነገር ፖርኖግራፊ አይደለም፣ ማስተርቤሽን አይደለም፣ ራስን በራስ ማርካት ወይ የሆነ ነገር እያዩ መዝናናት ምናምን ከሰራተኛ ጋር በልጅነት እንደዚህ መሆን አይደለም። እድሜያችሁ ሳይደርስና ለአቅመ ሔዋን ሳትደርሱ ብትችሉ ሳታገቡ ሴክሹዋል ህይወት መጀመር በራሱ መቼም ኖርማላይዝ አይደረግም። መቼም በቃ ማለት እንትን በሉ ምናምን እያልኩ አልመጻደቅም፣ ግን በቻላችሁ ነገር ራሳችሁን ጠብቁ። በቃ አትሊስት ለአቅመ ሔዋንና ለአቅመ አዳም ድረሱ። ይሄ ህዝብ እንደውም ሃይማኖተኛ ነው። እስቲ በዛ ሚዛን እንየውና ማለት ነው። እውነት ነው የምበሳጨው። አይደለም በዛ ሚዛን ስናየው ኖርማል ነው። ኢትስ ኦኬ ማለት 18 ዓመቷ ነው፣ ልትሄድ ትችላለች፣ ጨፈር ትችላለች። ቢያንስ አርግዛ አትምጣቢ ምናምን የምትይው ልጅሽን ማለት ነው። ያ ማለት ዘሙቺ ምንም ችግር የለውም። ዝሙት ኖርማል ነው። ዝሙት ማመንዘርም ኖርማል ነው። ዝሙትን የቀመሰ ማመንዘር አይገርመውም። ስለዚህ ብታመነዝሪም ችግር የለውም። በእስልምናውም እንደዛው። ስለዚህ ምንድነው ይሄ ሪሊጂየስ አስፔክቱ ራሱ ምንድነው? በጣም የተቸገርነው ምናምን መጽሐፍ ቅዱስን አናውቀውም። አሁን የተቸገርነው ሰው መጽሐፍ ቅዱስን አናውቀውም። የፈቀድሽ ለልጅሽ ጠዋት ደግሞ ሄደሽ ቤተክርስቲያን ምናምን ትገኛለሽ። በቃ ነው ማይገርም። ሴትዮዋ ራሱ ከክለብ አድራ ነጠላዋን አጣጥላ ወይ እንትኗን ይዛ ቸርችና ቤተክርስቲያን አይደል? በቃ አልኩሽ። ይሄ አሁን እየሰማሽ ነው የምንሰማቸው ነገር በዘማሪዎቻችን ኖርማል ነው፣ በሰባኪዎቻችን ኖርማል ነው። የሆነ ሂውጅ ብለሽ የምትጠብቂው ቄስ ምናምን ብለሽ የምታስቢ ሲል የሆነ ነገር ሲያረግ ታገኛለሽ። ዘማሪ ነው የሚባሉ ሰዎች ሲሊ ነገር ሲያረጉ ታገኛቸዋል። አሁን ችግሩ ምንድነው? ሰው ሃይማኖተኛ ነው። ሃይማኖተኛ ስለ ቆንጆ ፈሪሳዊ ክርስቶስን ያሳቀፈ ፈሪሳዊ። ከዛስ እምነቱ ምንድነው የሚለውን ግን አያውቅም። መጽሐፍ ቅዱስ ከፍቶ አያውቅም። አንብቡ። በቃ እውነት አንዳንዴ ሳይኮሎጂካል የሆነውን ነገር የሚደግፈው ስፒሪቹዋል ነገር እንዳበሻ አንብቡ እባካችሁ። ብዙ ነገርን የእውነት ማንበብ ብዙ ነገርን ያቀላል። እንትን ችግር የመፍታትንም ጥበብ ያሳድጋል እና ማንበብ አስፈላጊ ደግሞ ሌላ ምን ተመጥቶ መሰለሽ ቅድም ስልሽ ነበር ሰዎች ልጅሽም እናት ሆነሽ ልጅሽም እያየን ነው አይደል ሶሻል ሚዲያ ላይ በጣም ያፈነገጠ ነገር የሚያረጉ ከዛ ግን በቤተሰቦቻቸው ዘንድ የተከበሩ አንድ ሰው ምን አለኝ መሰለሽ አንቺ እኮ ቀርበሽ ያለፈ ይመስልነቱ አለኝ እና ትንሽ ድራማ መስራት ነው የሚጠበቅብሽ አለኝ። እኔ ክብሬን ጠብቄ ነው ከፈመስኩ መፈመስ ፈልገው እንጂ እናቴ ስታየው አይ የምትለኝን ነገር ማድረግ አልፈልግም። what exactly ያለኝን ነገር ልንገርሽ። እንዴትም ከሆንሽ በኋላ ብሩን ስታመጩ እናትሽ ራሱ ያደረግሽው ብልግና ትረሳዋለች አለ። you see መማራችን ቫልዩ አጥቷል፣ ማወቃችን ቫልዩ አጥቷል፣ እድሜያችን ቫልዩ አጥቷል።
ገንዘብ ሰልፍ ሪስፔክትሽ ክብር ታዩ ሀበሻ በጣም እንትንሽ እንደ ሀበሻ በጣም ደረታችንን የምንነፋበት ነገር ማለት ክብራችን ነው። ክብር ዋጋ አጥቷል። ኢትስ ኦል አባውት መኒ። ገንዘብ ካለሽ እድሜሽ ትንሽ ነው፣ ተማርሽ አልተማርሽ ህዝቡ ራሱ ብሎ ነው የሚሰማሽ። ማንም ሁኚ ብቻ ገንዘብ አላት ይባል። ገንዘብ ክብር ነው። ኢቭን ለውጥ እንኳን የሚታይ እሷ እኮ ተለውጣለች ሲባል ምንድን ነው በቃ ገንዘብ አላት። ኦፍ ኮርስ ገንዘብ ለውጥ ነው። ባልተለወጠ የሚያስብል ለውጥ ነው። አንዳንዴ ቴንክ ዩ ለውጥ ነው። አሁን ይሄ የሚያስብል ለውጥ እና አንዳንዴ ማለት ነው ስፔሻሊ ይሄ ስብስብ አድርጌ ትምህርት ቤት አስገባቸው መማር በራሱ ይኸውልሽ ኮሌጅ መግባት ግቢ መግባት ይዞት የሚወጣልሽ ኢምፓክት አለው። በቃ ይራሱ በትክክል ግቢ ገብቼ ስወጣ እኔ ሳይኮሎጂ እና የሆነ ዲግሪ ብቻ አይደለም ይዤ ወጣሁት። ላይፍ ስኪል ተምሬበታለሁ። ላይፍ ስኪል ተምሬበታለሁ። አልቅሻለሁ ብዙ ቀን። ግን ባይዘው አንድ ሰጀሽን አለኝ። ምንድነው መሰለሽ ወላጆች ሲጀምር ላይፍ ስኪልን አስራዋቸው እስከ 18 ዓመት ምናምን አስቀምጠው እዛ ሲሄዱ በራሳቸው ተንቦጫርቀው የሆነ ነገር አድርገው ብቻ አይደለም። there is a better way ይሄን ማስተማር የምችይበት ላይፍ በቃ እንትን ሆነሽ እሁድ ቀን የሆነ ስራ ላይ አሳትፈሻቸው ልጆችሽን የሆነ የታመመ ሰው ሲኖር አብረሻቸው ይዘሽ ሄደሽ ጠይቀሽ ምናምን እንደዛ አይነት ነገሮችን ዴቨሎፕ እያደረጉ ማሳደግ ትችያለሽ። ቤተክርስቲያን እየወሰድሽ እያስተማርሻቸው በቃ ቤተክርስቲያን አንቺ አይደለም ቤተክርስቲያን አትወሰጃቸው አንቺ ራሱ ሂጂ አተምራሽ ምንድነው ነገር ካስተማርሽ በቃ አንቺ ሄደሽ ስትመጪ ሁሉ ጊዜ ይዩሽ ሄደሽ መምጣት ራሱ አይምሯቸው ውስጥ ይቀመጣል። በቃ ይሄ ሰብኮንሺየስሊ ፕሮግራም እያደረጋቸው ይሄዳል። በጥሩ ነገር ፕሮግራም ስታረጋቸው እነዚህ ነገሮች አይወቁ አይደለም እነዚህ ነገሮች እንዳሉ እንዳውቁ በመከልከል አይደለም። እነዚህ ነገሮች ስላሉ ግን ዩ ዲዘርቭ እንደዚህ መሆን ለመኖር የተገባው መንገድ በዚህኛው መልኩ ነው። ይሄኛው መልኩ ግን ትክክል ስለሆነ እነዛ ነገሮች በሙሉ አንተ ላይ ይሄ ምንድነው አንተ ላይ መምጣት የለባቸውም ያንተ ህይወት ውስጥ መካተት የለባቸውም የሚለውን ነገር ከመንገር እያደረግሽ ማሳየት እየሆንሽ ማሳየት። አሁን ልጆቼ ቤተክርስቲያን ሊሄዱ እንዲማሩ ምናምን ስፈልግ እኔ መሄዳለሁ ኦፍ ኮርስ። ያለበለዚያ ማሚዛ ቁጭ ብላ ቲቪ እያየች እኔ ኢንጆይ እያደረኩ እንደሆነ ነው የሚሰማውና እሱን ስራ እያሰራሁት እንደሆነ ነው የሚያስበው ልጅ። ገብቶሻል? ሄደ ተማር እንደዚህ አድርገ ምናምን ብለው ልጆችሽ እንዲያምኑልሽ እንዲቀበሉልሽ የምትፈልጊውን ነገር አንቺ እየሆንሽ ማሳየት አለብሽ። ልጅሽ እንዲያነብ ትፈልጊያለሽ? አንብቢ ኦፍ ኮርስ። በቃ ልጅሽ ተነጋግሮ መግባባት እንዲችል ከፈለግሽ ተነጋግረሽ መግባባት ቻይ። ከዛ አንቺ ደግሞ ይኸውልሽ ገንዘብ አለ ወደፊት ሀብታም ትሆናለህ። ፖርኖግራፊ አዲክትድ ነህ፣ በጣም ሴክሹዋል ለሆነው ነገር በጣም ዲዛይረብል ነሽ፣ የሆነ ነገር ታረጊያለሽ። በጣም ዓለም ላይ ሁሉም ሰው ያቅሻል፣ ግን ትሞቻለሽ እና የፍርድ ቀን ትቀርቢያለሽ። አዎ በጣም ኢዚ ደግሞ የሚገርምሽ ማለት ነው ኢዝሊ አክሰሰብል እንዲሆኑ በቃ ኢዚ ጎይንግ ባሉ ልጆች አሉ። መፍራት መቻል አለበት። ስሞት እኮ እጠየቃለሁ እያለ እንዲያስብ እሱን እኮ የሚያስበው ሰው ሞትን መፍራት እኮ የሚጀምረው መች መሰለሽ ሞት የሚያመጣው ነገር እንዳለ ማመን ሲጀምር በዚህ ጊዜ አይምሯቸውን ግን ሴታፕ ከሰራሽላቸው እንትን ሳደርግ የፍርድ ቀን እኮ ቀርባለሁ የሚለውን ነገር ማወቅ አለባቸው። እነዚህ ልጆች የሚፈራ ነገር መኖሩን ማወቅ አለባቸው። ቤተሰቦቻቸውን መፍራት አለባቸው፣ ቀጥሎ አምላካቸውን መፍራት አለባቸው። ግዴታ ነው። ሰልፍ ስቲም የሌለው ልጅ አታሳድጉ። ባውንደሪ የሌለው ልጅ አታሳድጉ። ማንም በህይወቷ ዘው ብሎ እየገባ እየወጣ የምታለቀስ ልጅ አታሳድጉ። ስታለቀስ ሶኬ እያለ ቸኮሌት የሚያቀርብ ቤተሰብ አለ እኮ። እሱ ቤት ጠንካራ ልጅ ሃንድሊንግ የሚችል ኖ ማለት የሚችል ኢዚ ጎይንግ ያልሆነ ትውልድ ማፍራት አለባችሁ። ኢዚ ጎይንግ ለወንድ ለሴት ብቻ አይደለም፣ ለአንዳንድ ቴክኖሎጂም ጭምር ኢዚ ጎይንግ መሆን ተገቢ አይደለም። አንባቢ መሆን አለባቸው ልጆቹ። ግዴታ መቀየስ አለባችሁ። ማንበብ ሀብት አይጠይቅም። ማንበብ ምንም ልዩ ነገር አይጠይቅም። ጊዜው ይሄ ራስን ማክበር፣ ሃይማኖትን ማክበር፣ ሰውን ማክበር ማለት ወይንም ደግሞ ይሄ ከገንዘብ ውጭ ያሉትን ነገሮች እንደ ሀበሻም እንደ ሰው ሆኖ መኖር ቫልዩ ያለው የሚመስል ነገር ላይሆን ይችላል አሁን በምናየው ሁኔታ። ግን ወደዳችሁም ጠላችሁም ተዋጣላችሁም አልተዋጣላችሁም በደንብ ቫልዩ አለው። ሰው መስሎ መኖር በደንብ ነው ቫልዩ ያለው። እንዳልኩት አንደኛ የፍርድ ቀን ይመጣል፣ ሁለተኛ ዊዶን ነው ዓለም መቼ ተቀይረ ወደ የትኛው እንደምትዞር ደግሞ አናውቅም። ይሄ እንትን የሚሉ ሰዎች አሉ። አሁን ላይ ካነሳ ነው አይቀር ክብር ምን ያደርጋል? እንትና ራሷን ሳታከብር እዚህ ደረሰች አይደል? ሞዴላችን ራሱ ክብራቸውን የጣሉ ማንነት የሌላቸው ማነር የሌላቸው ሮል ሞዴል መሆን የማይችሉ ገንዘብ ብቻ ያላቸው ሰዎች ሮል ሞዴላችን እያደረግናቸው ነው። እና ገንዘቡ ሲኖርሽ ምንም አለመሆንሽ ደግሞ ማለት ነው እንደዚህ ቦልድ ሆኖ ነው የሚታይ እና ባይዘው ገንዘቡን ያመጡታል። አሁን እነዚህ ሰዎች እንደዚህ እንትን እያሉ ያሉ ሰዎች ሰው ገንዘብ ማነር ኖሯቸው
ራሳቸውን በጣም የሚያከብሩ ፈጣሪን የሚፈሩ ምናምን ሆነው ገንዘብ ባላቸው ሰዎች እያያችሁ የምትደመሙ ሰዎች ራሳችሁን በጣም ስለምታከብሩ ነው እንጂ ገንዘብ ማምጫው መንገድ ጠፍቷችሁ አይደለም። እነሱ በሚባልጉት ልክ ብትባልጉና እነሱ ባፈነገጡት ልክ ብታፈነግጡ ታገኛላችሁ። ከነሱ እጥፍ የተሻለ ገንዘብ ታገኛላችሁ። ሲስተሙ ስማርት፣ እግዚአብሔርን የምትፈሩ በጣም ቆንጆ ራሳችሁን ይሄ ማነር ከሌለው ሰው ጋር ታወዳዱ። ኢትስ አውት ኦፍ ዘ ቶፒክ ግን በቃ አታወዳዱ። አይ አይደለም፣ ሲስተሙ ራሱ አፕሮች የሚያደርገው ያንን ነገር ነው እና ቆም ብላችሁ አስቡ። እንትን ገንዘብ አምላኪነት፣ ይሄ ማስተርቤሽን፣ በአጠቃላይ ኤልጂቢቲኪው የሚባለው ነገር፣ ከዛ ገንዘብ አምላኪነት፣ በተጨማሪ ደግሞ የድረግ አዲክሽን ምናምን ይሄ ሲስተሙ ላይ አብረው የተደፉ ምርቶች በቃ ኬሚካሎች ናቸውና ሪሌትድ ነው። አንዱን ስታነሺ አንዱን ስታነሺ አንዱን። ለምሳሌ ፖርኖግራፊ አዲክትድ የሆነ ሰው እየተገለለ በመጣ ቁጥር ድረግ መጠቀም ይጀምራል። ባይገለልም አይበረው ስለሚያገለው ፉልፊል ለማድረግ ድረግ መጠቀም ይጀምራል። ከዛ ደግሞ ሞር ኦብሰስድ እየሆነ በሄደ ቁጥር ምን ይሆናል? ሰው ላይ ያለውን ፍላጎት ያጣል። ሰው ላይ ያለውን ፍላጎት ሲያጣ ያ ሰውዬ ምን ይሆናል? የመውለድ ፕሮባቢሊቲው እየቀነሰ ወይም እድሜዋ እየሄደ ነው የሚፈልገው ታውቂያለሽ። በቃ ራሱ እነሱ የመጨረሻ እንትናቸው እኮ ሰውን ሁሉ አምክኖ የሆነች በትንሽ ቁጥር የምትቆጠር ስፔሻሊ አፍሪካ የምትባለው ኮንቲነንት ላይ ይሄ ነገር ስፕሪድ እንዲያደርግ በጣም ነው የሚሰራው። ላይ በባጀት ደረጃ ማስተርቤሽን፣ ፖርኖግራፊ ምናምን እንዲፈስ ይሰራል። ኢሮፕ ላይ በስነ ስርዓት ማይጠቀሙ የማይፈቀድላቸው ሀገሮች አሉ። አዎ ካኑ ብሊፍታ ኢንተርኔታቸው ላይ ጉግል አድርገው ማለት ነው። እኔ ልንገርሽ እንትን የሆነ እስ በከፊል ፈቅዳ ግን ደግሞ ይሄንን በህገ መንግስት ደረጃ የምትቀጣ ሀገር አለች። ፖርኖግራፊ፣ ማስተርቤሽን ምናምን ላይ የተገኘ ሰው በተገኘበት ሰዓት ቀጥታ ቅጣት የሚያስቀጣ ህገ መንግስት ያላት ሀገር አለች። ግን ደግሞ ድራግን የፈቀደች እሱን እኮ ነው መቼ አሁን እኛ ላይ እንዳልኩሽ ነው አፍሪካን ማጥፋት ነው ሀሳባቸው። ሰው የሆኑ ሰዎችን አስቀርተው እንትን ማለት ስለሆነ ቢ ኮንሽስ። አዎ ቴንክ ዩ በቃ ምንድነው እኮ ነው ማለት አፍሪካ አስቸጋሪ ነው መሰለኝ። ለእምነት በጣም ቀረብንባቸውና እንደነሱ ልንሆንላቸው ስላልቻለን ደግሞ ኢትስ ኦል ኢን ዩር ማይንድ። ይሄን ያህል እንትን ኬሚስትሪ አይደለም። በቃ እዚሁ ቁጭ ብለሽ የተወሰነ ጊዜ ለራሳችሁ ሰጣችሁ ወላጆች ቁጭ ብላችሁ ኢዝሊ ማስተካከል የሚቻል ነገር ነው። የሆነ ትልቅ ተራራ መግፋት ምናምን አታድርጉት። ደግሞ ለልጅ ተራራ አይደለም ሌላም የተገኘው ሁሉ ይገፋል አይደለም። እኔ የእንትና ያሳደጉት ልጅ ሲባል ያ ፕራይድ የሚኮራበት ነገር እንዲቀጥል እፈልጋለሁ ማህበረሰብ ውስጥ ገባሽ? አይ እሱ ምናምን ተብሎ የገዴስ ልጅ ኧረ እሱም አንድ ነው ምናምን የሚባልበት ደረጃ ላይ በመድረሴ አይ ፊል ሳድ። ይኸውልሽ እናቴ ምን አለች መሰለሽ? አንድ ሰው አገኛትና ልጅሽን በጣም ነው የምወዳት አላት። ከዛ እርጋታዋ፣ ለዛዋ ምናምን ብቻ የምታወራው ነገር በቃ በስነ ስርዓት እንዳሳደግሻት ያስታውቃል አለኝ አለች እና ኮራፍ አለች። when she said that what I feel በቃ ማለት ክላውድ ላይ ነው የደረስኩት። ለምን ታውቂያለሽ? እሱን መስማት ለእኔ በጣም ክብር ነው። ገባሽ? ልጅሽን እንትን ብያት ወይ ያንቺ ልጅማ ልጅ ነች እንዴ ብትባል ሊደብረኝ ይገባል። እነሱ ሳክሪፋይስ ሆኖት በጣም እና ልጅ ኮራሁብሽ እንኳን አሳደግኳት አልኩ ስትለኝ እውነትም ልክ ነው። እውነትም ለዚህ ነው ያሳደግኩት ማለት በልጄ ለመኩራት እንኳን አበቃኝ። አንቺም ደግሞ ቢኮራብሽ ሰው መሆንሽን ስታቂ ሰልፊስ ገንዘብ ሰጥቻት እኮ አይደለም እሱን ነው የምልሽ። አሁን ብዙ የሚያኮራ ገንዘብ ያላቸው ሰዎች እኮ የተለየ ነገር አድርጌላት አይደለም እኔ አበባ ሰጥቻት አይደለም። እኔ ልንገርሽ እንደው ይሄ በቃ ያ ባልተለመደና በማይፈለግ መልኩ ጥሩ የገንዘብ ደረጃ ላይ የደረሱ ሰዎች ቤተሰቦቻቸውን ፋይናንሻሊ ምናምን አግዘው ሊሆን ይችላል። ግን ዱ ዩ ኖ ዳት ቤተሰቦቻቸው ኮምፎርት እንደማይሰማቸው ላይክ ይሸማቀቃሉ፣ ያፍራሉ። በእነሱ ተመሳሳይ ኤጅ ያሉት ሰዎች ልጆችን ያዩና የራሳቸውን ያያሉ። ገንዘቡ አለ ማለት ግን በልጅሽ ስብዕና የሚያኮራ ነው ማለት አይደለም። ገብቶሻል? ምንም ቢሆን ምንም ገንዘብ የማይታካቸው ነገር ወይ በጣም በቃ በገንዘብ ሪፕሌስ የማይደረግ ነገር አለ። ለወላጆችም ለልጆችም በገንዘብ ሪፕሌስ የማይደረግ ነገር አለ። ሶ ወላጆች ያንን አስቡ። እኔ ውቅር ማድረግ የሚያምረኝ ወላጆችን ምክንያቱ ምንድነው? እኛ ለብ ያለ በዚህ ጀነሬሽን ላይ ለብ ያለ ወላጅ ነው የበዛው። ወይ ስራ ያዘ ወይ ደግሞ አልነቀለ የሆነ በቃ መሀል ላይ እንዲህ እንትን የሚዋዥቅ ነገር አለ አይደለ? ያ እየመጣ ያለውን ትውልድ እያጠፋ ነው። ጥሩ ነን ብላችሁ አስባችሁ ልጆች ኦኬ ምናምን የምትሉ ሰዎች ለኔ እናንተ ራሱ መገረፍ አለባችሁ። በቃ ልጁ ባለገ ሲባል እናቱን ቅጧት የተባለው ለዚህ መጀመሪያ ወላጆች ታረሙ፣ ተግባቡ፣ እወቁ። የመጨረሻ ሌተስት ኢንፎርሜሽን ይኑራችሁ። ሌላው ነገር ቢቀር
ምንም ነገር ማድረግ ባችሉ ሬዲዮ አዳምጡ። በጣም there is a lot going on ሬዲዮ አዳምጡ። በጣም ብዙ ኢንፎርሜሽን አለ። ስለዚህ እንትን ነገሩ አንቺ ራስሽን ከነገሩ ውጪ ታረጊና የሆነ ነገር ሲመጣ ዋይ ገባሽ አይደለ? ኤኒዌይስ ግን ስለዚህ ልጅ ስንመለስ ግን እኛ ምን ሰጀስት እናደርጋለን ነው? እኔ ፐርሰናሊ ሆሊስቲክ ቴራፒ እንዲኖራቸው ሰጀስት አደርጋለሁ ከነናትየዋ ጭምር። እንደን እናትየዋ በጣም ብዙ ፌዝ ያስፈልጋታል። ይሄ ላይፍ ኤክስፔሪየንሷ እና ያኗኗር ስልቷ ከዚህ በኋላ ራሱ የእናትየው ጭምር መቀየር አለ። ገብቶሻል? ሶ እንደገና ነው እየሰራሹ ያለሽ። አይ ዊሽ ብታዩ ይሄን ያስቀመጠችው እናት ብታዩ በጣም እመኛለሁ። ሼር አረጋለሽ ሊንኩን እና ራስሽን ህይወትሽን የምትኖሪበትን ስልት ቀይሽው እና ልጁን እንዳዲስ ነው ገና ሞልድ የምታረጊው። ስቲል እድል አለሽ፣ ምክንያቱም 10 አመቱ ነው። ግን ደግሞ ያን እድል እስካልሰራሽበት ድረስ there is no way ጥሩ አውትካም የሚገኝበት ነገር ከዚህ ልጅ ነው። ስለዚህ እኛ ሚዲያ ላይ አንስተን እንደዚህ ማለታችን ፈቅዳለንም ነው እናመሰግናለን በጣም ትምህርትም እንዲሆን ስለፈቀደችልን። ግን ሌላ መምከር የምፈልገው ነገር ላይ forget the society ኢንሴኩሪቲ ሊፈጥርበት ይችላል ልጁ ላይ። መታከም አለባቸው ግዴታ ነው፣ ቴራፒ ያስፈልጋል። ሰው እንዴት ነው እንትን ኤክስክሉድ ያደርገዋል ምናምን ተብሎ ይታሰባል። ኢንሴኩሪቲ ይፈጥራል ልጆቹ ላይ። ግን we still teach them እንዴት ያንን ማኔጅ ማድረግ እንደሚችሉ ገብቶሻል? እነዛ ነገሮች እንዴት መቅረፍ እንደሚችሉ የሰዎች እነሱ ላይ ያለውን አስተሳሰብ እንዴት መቀየር እንደሚችሉ ገባሽ? እንዴት የተሻለ ሆኖ መገኘት እንደሚችሉ፣ ኮንፊደንሳቸው እንዴት ቢልድ አፕ ማድረግ እንዳለባቸው፣ ባውንደሪያቸው እንዴት ቢልድ አፕ ማድረግ እንዳለባቸው፣ እንዴት ኦፕን መሆን እንዳለባቸው፣ እንዴት ኮሚኒኬት ማድረግ እንዳለባቸው፣ ዴቲንግ ላይ ሲደርሱ ራሱ ይሄን ትራውማ እንደፈለገ ያህል ቢታከም እንትና ክሊን አይሆንም እና የሆነ ጊዜ የሆነ ደረጃ ላይ ደርሰው ከፍቅረኛቸው ጋር ምናምን ዲስኮምፈርት ሊያመጣ ይችላል። ይሄ አሁን ስር ነው ገባሽ? ሶ ይሄን ጊዜ አስታውሶ ምናምን ሊረበሽ ይችላል። ሶ ያን ሁሉ ነገር ሂል የሚያደርግ ነው ቴራፒው። በጣም ረጅም ፕሮሰስ ታይም ቴኪንግ ነው። ስለዚህ በተቻለ መጠን እኔ የምመክረው በተቻለ መጠን ቴራፒ ለሚያስፈልገው ነገር ልጆቻችሁን ቴራፒ ውሰዱ። የሃይማኖት ተቋማት አይከለክሉም። የሃይማኖት ተቋማት ጋር ሂዱ። በጣም which is መሰረታዊ ነገር። ግን ደግሞ እንደዚህ አይነቱን ነገር ለማከም እነሱ ጊዜም የላቸውም። they don't know how አሰራር መንገድም የላቸውም። they can mislead it misleadም ሊያደርጉት ይችላል። ስለዚህ እዛ መሄድ እንደዚህ ሆነብኝ ብሎ አይኖ ጸበል እንደሚያድን እምነት እንደሚያድን ጸሎትም እንደሚያድን አውቃለሁ። ግን ያንቺን መገኘት ይፈልጋል። ገብቶሻል አይደል? ሶ እነዚህ ልጆች ባይዘው ለጠቢበኛ ጥበብን ሲሰጥ ለስነ ልቦና ባለሙያ ስነ ልቦና ሚሊዮን ክሬት ሲያደርግ አንዳንድ ነገሮች በጠቢባን የሚፈቱ ናቸው። ጥበብን የሰጠ ፈጣሪ ለጠቢባን ነው። ጠቢባን ጋር ወስዶ ልጆቻችሁ ማለት በጣም ሃይማኖተኛ ምን ካላችሁ ጠቢብ ጋር ወስዶ ልጆቻችሁን ማሳከም እናንተ መታከም ሐኪም ቤት ስትሄዱ እኮ ፈጣሪ ነው ጥበብን የሰጠው መድኃኒትን ለመቀመም ጥበብ የሰጠው አምላክ ነው። እሱንም አምነን ነው የምንሄደውና አስቡበት። ቦንድም አለው። ስለዚህ ልጅ ተወራ እንጂ በየቤቱ ብዙ ሰዎች አሉ 16 17 ዓመታቸው ሆኖ ልጆቹ ግን እስቲል ከሰራተኛ ጋር ግን ብዙ ታሪክ አለኝ ወይ እንደዛው የዚህኛው ልጅ አስደንጋጭ ስለሆነ ነው እንጂ ልጆቻቸው 16 17 ዓመት ሆኖ ከሰራተኛ ጋር በስነ ስርዓት የፍቅር የሚመስል ግንኙነት ያላቸው ሴክሹዋል አታችመንት ያላቸው ልጆች አሉ እንሰማለን። ሰራተኞች እንደሚደፈሩ ሁሉ ሰራተኞች ልጆችን አቢዩዝ ያደርጋሉ። ስለዚህ ልጆቻችሁን በጣም ኮንሺየስ ሆናችሁ እዩ። ልጆቻችሁን ፉክክራችሁን ተውና ለልጆቻችሁ ቅድሚያ ስጡ። ሌላኛው ነገር እንዳደረግችሁ ቴራፒ አድርጉ። በዚህ አጋጣሚ ሜሪ ልጆች ካውንስሊንግ ላይ ነው የምትሰራው። ከዚህ በፊት ብዙ ጊዜ ብያለሁ። ግሩፕ ቴራፒ ልንጀምር አስበናል በሷ በኩል ማለት ነውና ግሩፕ ቴራፒውን መቀላቀል የምትፈልጉ ወላጆች የቴሌግራም ሊንኳን እናስቀምጥላችኋለን። እየገባችሁ ቼክ አድርጓት። የቻናል ክሬት ታረግና ወደዛ ትመራችኋለች። መቼ እየተገናኛችሁ እንዴት ማውራት እንዳለባችሁ ታስተምራችኋለች። በአጠቃላይ ምንድነው ይሄ ፓረንቲንግ ላይ ስፔሻሊ ፖርኖግራፊ ፕሮጀክት ማኔጅመንት ነው። ፕሮጀክት ነው። እኔም ለቴራፒ ማመጣው ነገር ኢዜ ፕሮጀክት ሰፊ ነው። ክፍል አለው፣ ጊዜ አለው። በጣም እንትኑ ኢሞሽኑን በቅርብ መከታተል አለብሽ ምናምን እና ከዛም ደግሞ እንደዛ አዊሉ ደ ፕሮጀክት ተነም አገራችን ላይ ስለተለመደ እሱ ሐሳቡን ሰጣችሁ ራሳችሁ ናችሁ። ባይዘስ ማለት ጠላኝ አንድ ሳይኮሎጂስት ጋር ሄደው ልክ መድኃኒት አድርገው እንዲዱ የሚጠብቁ ሰዎች ነው ማኔጅመንቱ ራሳቸው ነው የሚሰሩት። ራሳችሁ ናችሁ የምትሰሩት። ግን ብዙ ወላጅ ቴክስት ስለምታረጉልኝ ነው ግሩፕ ቴራፒ ትፈልጋላችሁ ወይ ቴራፒስት ማግኘት ትፈልጋላችሁ፣ ግን እኛ ጋር ብዙ አልተለመደም። ሶ ሂሪስ ሺ በጣም እናንተ እና ወላጅም ናት ባይዘው ወላጅ ናት
እኔ ስላልወደድ ጎምቶ ይመለከተኝ ነው። አንዳንዴ ሰው አንቺ ልጅ ነሽ ምናምን ስለሚል አብራችሁ ነው የምትማሩት ማለት ከሳይኮሎጂካል ከሙያ አንፃር ብቻ ሳይሆን ላይፍ ኤክስፒሪየንስ አብራችሁ ሼር ታደርጋላችሁ። አንዱ የሌላውንም ስለሚሰማ ብትመጡ እናቶችም ደግሞ በጣም እንትን ይላሉ ታውቂያለሽ፣ ፓኒክ ነው የሚያደርጉት። እንደዚህ ነገር ሆኖ ልጃቸው ላይ ሀፕን ሲያደርግ ወጥተው ወደ ቴራፒ ለመሄድ የሚፈሩበት አንዱ ምክንያት የእነሱ ብቻ ችግር ይመስላል። ዳትስ ዋይ ግሩፕ ቴራፒ የሚያስፈልገው እና ለዚህ ጉዳይ ደግሞ በጣም አሪፉ ሜትድ በነገራችን ላይ ልጆቻቸው ፖርኖግራፊ አዲክትድ የሚሆኑ ሞስትሊ እናቶች they need a therapy እናቶቹ because of the bond እነሱም ትራውማታይዝ እየሆኑ ይሄዳሉ። ገባሽ? እኔ ብቁ አልነበርኩም፣ ለልጄ ጥሩ ጊዜ አልሰጠሁትም፣ አልተከታተልኩም ምናምን የሚለው የእነሱ ጊልቲ ኮንሺየስነስ እነሱ ራሱ ቴራፒ እንዲፈልጉ ያደርጋቸዋል። ሶ ስፔሻሊ ፎር the mothers ግሩፕ ቴራፒ ኢዝ መስት። ልጆቹን ግን ኢንሴኩሪቲ እንዳይፈጠር ልጅ አሁን ባንቺ ፊትና በሌላ ሰው ፊት ላይ እንትን አየሁኝ እኔ ይሄ የሆነ ቴራፒ ቦታ ላይ ባይ ዘ ዌይ ልጆቻችሁን ይዛችሁ የምትሄዱ ሰዎች የምትሄዱበትን ቦታ አውቀው እሷ ጋር ስትመጡ ፖርኖግራፊ አዲክትድ የሆኑ ልጆች አሏችሁ እናንተም ብቻ ነው እንጂ ላይክ ሌላ አይነት አዲክሽን ያለባቸው ልጆች አይቀላቀልም። ይሄ ግሩፕ ቴራፒ ሲሆን the same ፕሮብለም ያለባቸው ሰዎች አንድ ላይ ነው። ሌላው ደግሞ ወላጆች በዚህ አጋጣሚ ነግራችሁ ፈልጉ አንድ ፕሮጀክት አየሁ። ስኳር ቅም ነበር የምትልጻለች ባይ ዘ ዌይ ልጆቻችሁ እንደ ልጅ እንዲሆኑ ፍቀዱላችሁ። አይቻልሱ ነገር ስኳር ቅም ነበር እናቴና ሳዝኛለሁ ስኳር ቅም እኔ 2 ኪሎ ነበር ተቀባው በቃ ማለት ሲሪየስ የሆነውን ኢሹና ኖርማል የሆነው ነገር ስኳር ቅም ነበር አይደለምና የሆነ አሳቻ ቦታ ስኳር አስቀምጬ ገና ስኳሩን ሄዶ ቅሞ ተደብቀው እዚህ ሲፈረፍሩ ምናምን ራሱ አይኒድ ሱሲዳ ስኳር በሎሚ ስንት ይቻላል አይ እንትን እንዲያረጉት ነው። ይሄ ኖርማል የሆነውን ነገር ይኸውልሽ ሰው ምን ይፈልጋል መሰለሽ ኖርማል የሆነው ነገር ለሁሉም ሰው ኖርማል ስለሆነ ኦኬ እሷ ጎበዝ ነች ለመባል ይዘሽ ትሄጃለሽ። ኖርማል የሆነውን ነገር ቆንጥጣችሁ ተቆጣችሁ ታስተካክሉታላችሁ። ኖርማል ያልሆነውን ነገር ግን እዛ ላይ አተኩሩ። አንዳንዴ ቴራፒ ማኒፑሌቲቭ ነው። አሁን አንቺ የጠቀሽው ቦታ ላይ ያየው ቴራፒ ለኔ ማኒፑሌቲቭ ነው ማለት እንደዚህ ነበር አቃጥር ነበር እንደውም አንድ ልጅ አቃጥር ነበር ልጅ ኢዝ ኮምፕሊትሊ ባቃጠር ነው ሰራው ሜመር ምን ብሎ ሰራ መሰለሽ አንድ ሜመር ምን ብሎ ሰራ ከነሱ መካከል አንዷ ልጅ አውጥቶ ኪዶ ስኳር መቀም ኖርማል ነው ተቀምጬ ነገር ስኳር መቀም ነበር ብላ ስቅስቅ ብላ ታልቅሳለችና ምን እየሆነ መጣ ኖርማል የሆነውን ነገር በጣም ሲሪየስ ኖርማል ያልሆነውን ነገር ደግሞ which is manipulative እኮ ልጆቹን ቴራፒ ወይ ደግሞ ኮቺንግ አግኝቻለሁ ብሎ ግን ከመጠን በላይ ልጆችሽ ጥፋትም ያልሆነው ነገር ላይ ጥፋተኝነት እንዲሰማቸው ማድረግ ተገቢ አይደለም። እንደውም ኖርማል ነው ይሄ ስለ ፖርኖግራፊ ምናምን ስናወራ ነው እንጂ እኔ ልጅ ስራው ምንድነው ጥፋት ማጥፋት እኮ ነው ስራው። ሲሪየስ አይሁን ይሄ እንደዚህ አይነት ነገር አይሁን ለህይወትሽ የሚያሰጋ ነገር አይሁን እንጂ ምንድነው ስራው። ልጅ ቤት ውስጥ ቁጭ ብሎ ዝም ብሎ ቁጭ ካላንቺ ዲስኮምፎርት ያደርጋል። ቴንክ ዩ መቼለት እኛ ቤት አክስቴን የልጇ ልጅ ነው ምናምን መጣ ማለት ነው እና ልጁ ሶፋ ላይ ይወጣል ይዘላል ትራስ ይወረውራል። የኔ እናትስ ልጅ የለማ ቤታችን ተጨንቃ ሞተች ታው ትሏል ምን ተጣላን ምን ያርግሻል ማለት ቁጭ ብሎ እንደነሱ ወሬ ስራው ነው እንደዛ መሆን ስራቸው ነው። ከዛ ነገር ውጪ የሆነው ነገር ግን ሲሪየስ ማሳከም ያለብን እንጂ ነገ ይዞባቸው የሚመጣውን ነገር ነው እንጂ ሌላውን ነገር እንትን አትበሉ። ሶ ኑ ለቴሌግራም ሊንካችንን እናስቀምጥላችኋለን። አውሯት ጆይን ታረጋላችሁ ግሩፕ ውስጥ። ከዛ ውጪ እስካሁን የሰጠናቸው መረጃ በቂ ነው ብዬ አስባለሁ። እንደ መንደርደሪያ ልጆቻችሁን እዩ፣ ቴክ ኬር አድርጉ። በጣም እንወዳችኋለን። በያላችሁበት ፈጣሪ ይጠብቃችሁና ልጆቻችሁን በጥሩ ወይ ለማሳደግ ፕሪቨንቲንግ ላይ ስሩ። ሌሎች ወላጆች ደግሞ ይሄን የምታዩት ደግሞ ቼክ አድርጉ ሲስተሙ ምንድነው ምናምን የሚለውን እና እንዴት ፕሪቨንት ላድርገው ከልጆቼ ጋር እንዴት ኦፕን ልሁን ምናምን የሚለው ነገር ስሩ። ግን ኦልሬዲ እዚህ ነገር ውስጥ እዚህ አይነት ቀውስ ውስጥ የገባችሁ ሰዎች ግን ኮንታክት አድርጉ። በጣም እንዲህ አይነት ነገር ቴራፒ ያስፈልጋል። ለብቻችሁ የምትወጡት ነገር አይደለም። እንትንም አስቤ ነበር እንደውም በጣም በዝታችሁ ስለነበር ፖርኖግራፊ ላይ ሲሰራ የላካችሁልኝ ሰዎች እናንተም ሰዎች የኔ ቴሌግራም ሊንክ ሌሎች ዩቲዩብ ቻናሎች ላይ ያሉ እናንተም ሰዎች ፎር ሪል ትሪትመንቱን ማግኘት የምትፈልጉ ከሆነ ሌት ሚ ነው like let's do it let's heal together አብረን ግሩፕ ቴራፒ መጀመር እንችላለን። ግን ሌት ሚ ነው ምን ያህሎቻችሁ ትልልቆቹንም ህፃናቶቹን እና ወላጆች ከሷ ጋር ትልልቁ ናችሁ በእኛ ኤጅ ከኛም በላይ ከኛም በታችሁ ናችሁ ነፍስ አውቃችሁ ግን እንደዚህ አይነት ችግር ውስጥ ያላችሁ ሰዎች ብታሳውቁን ለእናንተም የሆነ መንገድ አመቻችተን ምክንያቱም እንድትድኑ ነው የምንፈልገው። ስንመጣ ጀስት ወሬ ለማውራት ብቻ ሳይሆን ትንሽ ሌላ እዚህ ላይ ምን ላነሳልሽ እንደምፈልግ ታውቂያለሽ። ብዙ ጊዜ ቴራፒ መውሰድ ቻሌንጅ የሚሆንበት ሰው ማለት ነው በጣም ኮስቲ ነገር ይመስለዋል አይ ቲንክ እና መጀመሪያ ሰዎቹ በዚህ ሙያ ላይ የነበሩ ሰዎች የራሳቸውን ቢልድ አፕ ያደረጉበት ኢሜጅ አለ። አሁን ደግሞ አስፈላጊነቱ አለ። እኔ ይሄ ጀነራል ሳይኮሎጂስት የሚባሉ ወይ ሳይኮቴራፒ ጀነራላይዝ አድርገው የሚሰሩትና
ጥቂት የጋብቻ አማካሪዎች ነው ማቀው በሙያ የበቁ ሰዎችን የማቀው ማለት ነው። ዲስቲንግ አዲስ ነገር ነው። እንደዚህ የሚባል ቴራፒ አለ እንዴ ምናምን የሚል ሰው አለ። ችግሩ ስላለ ነው እንደዚህ የሚባል ቴራፒ የመጣው። ገብቶሻል? ችግሩ ባይኖር እንደዚህ አይነት ቴራፒ አይመጣም። ሶ ቴራፒ ትልቅ ታምር አይደለም። የሆነ የሚያሸማቀቅ የሚያሳፍር ትልቅ ኢንቨስትመንት የምታረጊበት ምናምን አብዛኞቹ ወላጆች ማለት ነው ለልጆቻችሁ ትምህርት ቤት ኢንቨስት የምታረጉትን እዚህ ላይ ብታረጉት ኖሮ በጣም ልጆቹ ያተርፋሉ። የመንግስት ትምህርት ቤት የተማሩ የተሻለ ጭንቅላት ይኖራቸዋል። ሶ እዚህ ነገር ላይ ያላችሁን ፖይንት ኦፍ ቪው አስተካክሉ። የሆነ ቴራፒ መሄድ ምናምን ሲባል ለፊልዱ የተሰጠው የሆነ እንትን አቢዩዝ ተደርጓል። ከዛ ለሙያዎች ደግሞ የሆነ ዲሉዥናል ስቴትመንት ተሰጥቷል ምናምንና ያን ለይቶ አያይም ማህበረሰቡ። ሰው መረዳት ካለባችሁ መረዳት አለባችሁ። የመታገዝ የመረዳት ስነልቦና ይኑራችሁ። ምንም ችግር የለውም። በቃ ከአቅም በላይ ሲሆን ሰው ይታገዛል። ይሄንን ነው የምንላችሁ። ቀጣይ ደግሞ በሌላ ፕሮግራም እንመጣለን። እንደወደዳችሁት ሀሳባችሁን እንደምንጠቅማችሁ ስለማንጠራጠር ሼር አድርጉ፣ ሰብስክራይብ አድርጉ፣ ለሌሎች ሰዎችም አድርሱ። ከዚህም በኋላ ደግሞ ብዙ እንደምታዩን ሀሳብ አንፈራ ቆንጆ ሀሳቦችን ማውራት መስማት የሚያስፈልጋችሁ ሀሳቦችን እናነሳለን። ስቶሪ ያላችሁ ሰዎችም ደግሞ እኔ ቴሌግራም ላይ መላክ ትችላላችሁ። አብረን እናወራበታለን። ቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።